ቆዳን በአንድ ጊዜ ጽድት ጥርት ፏህ የሚያደርግ የተፈጥሮ ትሪትመንት የቆዳ መድኃኒት የሆነ ውህድ ነው በዚህ ቪዲዮ ማጋራችሁ። እንደኔ ፊት ብጉር ሽፍታ እየተመላለሰ እየወጣ ላስቸገራችሁ በእርግጠኝነት ይህ ውህድ መፍትሄ ሰጪ ፍቱን የሆነ ትሪትመንት ነው። ሰላም ሰላም ውዶች እንዴት ናችሁ? እንኳን በደህና መጣችሁ። እስከ ቪዲዮ ማብቂያ አብራችሁኝ እንድትቆዩ ከወዲሁ ግብዣዬ ነው። እንግዲህ ይህንን ውህድ ለማዘጋጀት በመጀመሪያ የምጠቀመው ግብአት ቀይ ስርን ነው። ቀይ ስሩ ትኩስ ፍሬሽ የሆነ ቀይ ስር ነው። እንግዲህ አንዳንዴ ካጋጠማችሁ ስንገዛ ከሱፐር ማርኬቱ ወይ ከገበያም የጠነዛ ብዙ የቆየ ይሆንና ምጥጥ ያለ ይሆናል፣ የደረቀ ይሆናልና እንደዛ ባይሆን እንደዚህ ያሉ ግብአቶችን ስናዘጋጅ ፍሬሽ የሆኑ ሲሆኑ ጥቅሙን በእርግጠኝነት እንድናገኝ ይረዳል ማለት ነውና በደንብ አጥቤዋለሁ። ቆዳውን ከመላጤ በፊት በደንብ አጥቤያለሁ እና በዚህ ሂደት ቆዳውን ካነሳው በኋላ እቆራርጠዋለሁ። በቀጣይ በማሽን ስለምፈጨው ማሽኑን ለመፈጨት እንዲረዳ ቆረጥ ቆረጥ አደርገዋለሁ። ወይም ደግሞ መክተፍም እንችላለን። እንዳልኳችሁ ቀይ ስሩ ፍሬሽ ስለሆነ እንደዚህ ለመቁረጥም የማያስቸግር ነው። ልክ እንደ ካሮት ራሱ እንደዚህ ብትበሉት ራሱ የማይከብድ ነው። እኔ ቀምሼው አይቻለሁ እና በጣም በቃ ደስ የሚል ጣዕም ያለው የማይከብድ እና ለመቁረጥም እንደዚህ በቀላሉ ከቆረጥነው በኋላ በቀጣይ ማሽን ውስጥ ጨምረን እንፈጫለን። ለመፈጨት እንዲረዳ ትንሽ ውሃ ጨምሬ ነው የምፈጨው እና በቀጣይ አዘገጃጀቱንም እያየን ስለ ጥቅሙም እያወራን ቆይታ እናደርጋለን። ወደዚህ ቻናል አዲስ የመጣችሁ ካላችሁ እንኳን በደህና መጣችሁ ብያለሁ። በድጋሜ ሰላም ይብዛላችሁ እና ለዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ላለው እንዲሁም ነባር ቤተሰቦቻችን ሁሌም ስለምታበረታቱን ከልብ እናመሰግናለን። ይህንንም ቪዲዮ ለሌላው ተደራሽ እንዲሆን ላይክ ሼር በማድረግ እንዲሁም ሀሳብ አስተያየታችሁን በኮሜንት በማስቀመጥ አበረታቱን። ጥያቄም ካላችሁ እንዲሁ መጠየቅ ይቻላል። እንግዲህ ቀይ ስርን እኔ አዘውትሬ ነው የምጠቀመው ለፀጉሬም ለቆዳዬም በተለያየ መንገድ ከተለያዩ ግብአቶች ጋር አካትቼ የምጠቀመው ጥቅሙን በጣም ስለማውቅ ስለተጠቀምኩበት እንግዲህ በተለያየ መንገድ አዘጋጅቼ የምጠቀመው ስለሆነና የጠቀመኝ ስለሆነ ነው ዛሬም ቪዲዮ ላጋራችሁ የመጣሁት ማለት ነው። እና እንዳያችሁት ያው ለመፈጨት እንዲረዳ ትንሽ ውሃ ጨምሬያለሁ። በደንብ በሚፈጭ ማሽን ደጋግመን እንደዚህ ከፈጨነው በኋላ በወንፊት በንጹህ በሆነ ወንፊት እናጠላለን እና በጨርቅም ከሆነ ያ ጨርቁ ንጹህ የሆነ ከምንም ጋር ለፀጉር ለምናምን አላማ ያልተጠቀምንበት ከምንም ንጹህ የሆነ ጨርቅ ካለን በዛም ይቻላል። በዋናነት በሚያጠል እና ንጹህ በሆነ ወንፊት አጥልያለሁ። እንግዲህ ከዛ በኋላ የሰጠን ምርት ይህን ይመስላል። በቀጣይ ለማዘጋጀው ውህድ ባዶ እቃ አዘጋጅቻለሁ እና በመቀጠል የማካትታቸው ግብአቶች 3 ግብአቶች ናቸው። የአሎቬራ ጄል ይሄ የሚገዛው ማለት ነው፣ በቤቱም ያለን ከሆነ እሱንም ይቻላል እና የስዊት አልመንድ ኦይል እና ናቹራል ወይም ኦርጋኒክ የሆነ የኮኮናት በተር እነኚህን 3ቱን ግብአቶች ከቀይ ስሩ ጭማቂው ጋር አካትቼ የማዘጋጃቸው ማለት ነው። ሌላ በተጨማሪ ማካትተው ግብአት የለም። እነኚህን ግብአቶች ተጠቅሜ ነው ይህንን ውህድ የማዘጋጀው ማለት ነው። እና የአሎቬራ ጄል 2 ማንኪያ ጨምራለሁ። እንግዲህ የአሎቬራ ጄል በውስጡ ከፍተኛ መጠን ያለው ውሃነት ስላለው ቆዳን ያጠጣል፣ ያረካል፣ ያረጥባል፣ ያለሰልሳልም። ይህንን ብቻውን ራሱ ከምንም ጋር ሳንቀላቅለው ማታ ማታ ፊታችን ላይ በመቀባት አፕላይ በማድረግ በጣም ከፍተኛ ለውጥ የሚያሳይ ግብአት ነው ብቻውን ራሱ ማለት ነው። እና በዚህ ሂደትም ደግሞ ከሌሎች ግብአቶች ጋር አካተን መጠቀሙ ጥቅሙን በእጥፍ የጎላ ያደርገዋል። በቀጣይ 1 ማንኪያ የኮኮናት በተር ነው የጨመርኩት። በመቀጠልም ደግሞ እንዲሁ 1 የሻይ ማንኪያ የአልመንድ ኦይሉን እጨምራለሁ። የስዊት አልመንድ ኦይል ነው።
እንግዲህ በምትኩ ሌላም ኦይል ማካተት ትችላላችሁ። በመቀጠል ደግሞ ከዚህ ከጭማቂው ከቀይ ስሩ ጭማቂ 1 ማንኪያ ጨምራለሁ። 1 የገበታ ማንኪያ ነው የጨመርኩት የቀይ ስሩን ጭማቂ። በመቀጠልም ሁሉንም ግብአቶች አንድ ላይ ከቀላቀልኩኝ በኋላ በእንቁላል መምቻው በደንብ እቀላቅላለሁ፣ እመተዋለሁ እንደ ክሬም ያለ ይዘት እስኪሰጠን ድረስ ማለት ነው። ይህንን ውህድ ለማዘጋጀት እንዳያችሁት የተጠቀምኩት 4 ግብአቶችን ነው። የቀይ ስር ጭማቂ፣ የአሎቬራ ጄል፣ የኮኮናት በተር እና የስዊት አልመንድ ኦይል እነኚህን 4 ግብአቶች አካትቼ ያለው እንግዲህ በዚህ ሂደት በደንብ ያለማቋረጥ እየመታ ነው እንደ ክሬም ያለ ይዘት እስኪኖረው ማለት ነው። እና እንደምታዩት በጣም የሚያምር ከለር ነው ያለው። ውጤቱም ደግሞ በጣም አስደናቂ የሆነ ውጤት የምናይበት ክሬም ወይም ትሪትመንት ወይም ውህድ ወይም ማስክ በሉት ብቻ ሁሉንም ጥቅም የሚያካትት ትሪትመንት ነው። አንዱና ዋናው ግብአት የቀይ ስር ጭማቂው ነው። እንግዲህ የቀይ ስር ጭማቂ ለፀጉርም ለቆዳም ብዙ በረከቶች ያሉት የተፈጥሮ ምርት ነው። በውስጡ እንደ ፎሌት፣ ማንጋዚን፣ ፖታሽየም፣ ማግኔዥየም፣ ፎስፈረስ እንዲሁም ደግሞ ቫይታሚን ቢ6፣ ሲ እና የመሳሰሉትን ለቆዳ ጤና አስፈላጊ የሆኑ ንጥረ ነገሮችን የታጨቀ ስለሆነ የቆዳን ጤና ለመጠበቅ ወሳኝ የሆነ ግብአት ነው። እንግዲህ ከቀላቀልኩት በኋላ እንዳያችሁት በዚህ ሂደት ዝግጁ ሆኗል። በእቃ ላይ ጨምረዋለሁ። ሌላው የቀይ ስር ጭማቂ ጥቅም እንግዲህ ብጉር እየተመላለሰብን ካስቸገረ እኔ በእርግጠኝነት ብጉር ሽፍታ ፊቴ አያጣውም እና ይህ በጣም የረዳኝ ሽፍታን ብጉርን ያጠፋልኝ ነው። እንደውም ብጉርን ሲያጠፋ ከነጠባሳው ጠባሳ ራሱ ጥሎ አይደለም ከነጠባሳው ጭምር የማጥፋት ብቃት ኃይል ያለው ግብአት ነው። በአንቲኦክሲደንትነትም የተሞላ ስለሆነ በቆዳ ላይ ሊወጡ የሚችሉ ነገሮችን የሚዋጋ የሚከላከልም ነው። በአጠቃላይ የቆዳን ጤና በእጅጉ የሚያሻሽል የተፈጥሮ ምርት ነው። በተጨማሪም ደግሞ የቆዳ ድርቀትን ማሳከክን ይከላከላል። በምትኩ ቆዳችን ለስላሳ እንዲሆን የጸዳ የጠራ በዘለቄታው ንጹህ ብሩህ የሆነ ቆዳ እንዲኖረን ከሚያስችሉ ግብአቶች አንዱና ዋናው ነው የቀይ ስር ጭማቂ ማለት ነው። ካካተትኳቸው ግብአቶች ሁለተኛው የአሎቬራ ጄል ነው። እንግዲህ የአሎቬራ ጄልም ስፍር ቁጥር የሌለው ጥቅምን የሚሰጥ ለቆዳ ጤና አስፈላጊ ከሆኑ ግብአቶች በዋናነት የሚመደብ ግብአት ነው። የቀረውን የቀይ ስሩን ጭማቂ በዚህ ሂደት አዘጋጅቻለሁ ለመጠጣት ማለት ነው። ትንሽዬ የሎሚ ጭማቂ አካትቼበታለሁ ጣዕሙን ይበልጥ ቆንጆ እንዲያደርገው ማለት ነው። እና ክሬማችንም እነሆ ዝግጁ ሆኗል። እቀባለሁኝ። ፊቴም ንጹህ ነው፣ እጄም እንዲሁ በደንብ ታጥቤያለሁ፣ ንጹህ ነው። ሌላው ያካተትኩት ሁለተኛው ግብአት የአሎቬራ ጄል ነው። የአሎቬራ ጄል ለቆዳ ጤና በጣም በርካታ ጥቅምን የምናገኝበት የተፈጥሮ ምርት ነው። እንዲሁ ብቻውንም እንዳልኳችሁ ልንጠቀመው የምንችለው አብሮ ከሚሄዱ ግብአቶች ጋርም አካተን በመጠቀም ቆዳችንን ትሪት ለማድረግ ለማከምም የተለያዩ ነገሮች በፊታችን ላይ ሊወጡ የሚችሉ ነገሮችን የሚያስወግድ የተፈጥሮ በጣም ወሳኝ የሆነ ምርት ነው። የቆዳ የእርጅና ምልክትን ይቀንሳል። ቆዳን የነቃ የፈካ እንዲሆን በጣም የሚረዳ ነው። የሞቱ የቆዳ ሴሎችን ጭምር ለማስወገድ የሚሆን ነው። እንዲሁም ደግሞ የቆዳ ድርቀትን ለመከላከል ቃጠሎን፣ የቆዳ ህመምን፣ እብጠትን ጭምር ለማስታገስ ለማከምም የሚሆን በጣም አስፈላጊ የሆኑ ንጥረ ነገሮችን በውስጡ የታጨቀ ምርት ነው። እንግዲህ ይህንን ትሪትመንት ክሬሙን በዚህ ሂደት እየተቀባን ማሳጅ እያደረግን ወደ ውስጥ ዘልቆ እንዲገባ ቆዳችንን በደንብ እያራስን ማሳጅ እያደረግን የምንቀባው የትሪትመንት አይነት ነው። ተቀብተነው የምንወጣ ከሆነ 10 ደቂቃ ያህል አቆይተን ታጥበን መውጣት እንችላለን። የማንወጣ ከሆነ ግን በቤት ውስጥ የምንሆን ከሆነ ተቀብተነው ላንታጠብ ልንተወው የምንችለው የክሬም አይነት ነው እና ትወዱታላችሁ፣ በጣም ትወዱታላችሁ። ጥቅሙ
እጅግ በጣም በርካታ እና ደግሞ ፈጣን የሆነ ለውጥ የሚያሳይ ትሪትመንት ነው እና ከንፈራችንንም ጭምር ቅንድባችንንም አጠቃላይ ቆዳችን፣ አንገታችንን፣ እጃችንም ጭምር ለመቀባት የሚሆን ነው። እንዳልኳችሁ ፊታችንን ወጥ የሆነ ተመሳሳይ የሆነ የተለያየ ከለር እንዳይሆን ወጥ የሆነ ከለር እንዲኖረን የማድረግን ስራም የሚሰራ ነው እና በዚህ ሂደት አንድ ያዘጋጅተን ለብዙ ጊዜ የሚሆን የትሪትመንት አይነት ነው። ቀዝቃዛ በሆነ ቦታ ላይ አስቀምጠ ነው ልንጠቀም ስንል እያወጣን መጠቀም እና እንዳልኳችሁ የምንወጣ ከሆነ ከቤት መታጠብ ካልሆነ ግን በዚህ ሂደት ተቀብተ ነው በቤት ውስጥ ብናሳልፍ በጣም ምርጥ ተመራጭ ቆንጆ የሆነ ትሪትመንት ነው። ሌላው ሶስተኛው ያካተትኩት ግብአት የኮኮናት በተር ነው። እንግዲህ የኮኮናት በተርም ለቆዳ ጤና በጣም ጥሩ አስፈላጊ ከሆኑ ምርቶች አንዱና ዋነኛ ነው። በውስጡ ለቆዳ ጤና አስፈላጊ የሆኑ ንጥረ ነገሮችን፣ ቫይታሚኖችን የታጨቀ ስለሆነ እንዲሁም ከፍተኛ መጠን ያለው አንቲኦክሲደንትነትንም የያዘ ስለሆነ ቆዳችን ንቁ እንዲሆን ጤናማ እንዲሆን የሚያስችል ቆዳን ዘልቆ የመመገብ፣ የማጽዳት፣ የማጥራት፣ የማለስለስም የማደስና በአጠቃላይ በርካታ ተያያዥነት ጥቅሞችን የሚሰጥ በርካታ ስራን የሚሰራ የተፈጥሮ ምርት ነው። እንግዲህ በዚህ ሂደት ይህንን አካተን ብንጠቀም በጣም በርካታ ጥቅምን የምናገኝበት ነው። ብቻውንም ራሱ የኮኮናት በተሩ እንዲሁ ጥቅምን የሚሰጥ ነው። የቀይ ስሩን ጭማቂ በቀን አንድ ጊዜ አንድ ብርጭቆ እንደዚህ መጠጣት በጣም በርካታ ጠቀሜታ አለው። ለቆዳ ለፀጉርም ብቻ ሳይሆን አጠቃላይ ለጤናም ዘርፈ ብዙ ጥቅምን የሚሰጥ ነው። ደምን ያጸዳል፣ አንዳንድ መርዛማ ነገሮችን ያስወግዳል። ይህንን ጭማቂ መጠጣት እንዲሁም ከተለያዩ ግብአቶች ጋር አብሮ ከሚሄዱ ግብአቶች ጋር አካቶ አዘውትሮ መጠቀሙ የሞቱ የቆዳ ህዋሳቶችን ያስወግዳል። በተለይ በፀጉር መርገፍ የተቸገረን ከሆነ ይህ ፍቱን መፍትሄ ነው። ጭማቂውን መጠጣት እንዲሁም ደግሞ ከተለያዩ አብሮ ከሚሄዱ ግብአቶች ጋር አካቶ መጠቀም በጣም ጠቀሜታ አለው። የፀጉር ስሮችን አጠቃላይ ፀጉርን ለማጠንከር የሚሆን ስለሆነ መርገፍን የሚገታ የሚያቆም ብቃት ያለው ምርት ነው። እነሆ እንግዲህ ቆዳችሁንም በዚህ ሂደት ተንከባከቡ፣ ፀጉራችሁንም ጭምር በዚህ ሂደት ተንከባከቡ እላችኋለሁ። እንግዲህ የዛሬ ቪዲዮ ይሄንን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። ሰላም ሁኑ።